እኔ ቀጥል ግድ የለም እሺ ጥያቄን አቅርባ አሳዘንከኝ። ኃጢአትም የሚያሰራ አምላክ አሳያለሁ እዚህ ጋር። እሺ እሺ ኃጢአትም ባትሰሩ ኖሮ አላህ ከልውና ጠራርጎ ቢያጠፋችሁ ኖሮ ኃጢአትን የሰሩ ከዚያም አላህ ምሕረትን የሚጠይቁ ሌሎች ሰዎች ይተካል ነበር፣ እሱም ይፈቅድላቸው ነበር። እህ አስረዳኝ ይህን ክፍል ደግመህ አንብበው እንዲገባ አንተ እንዲገባ ደግመህ አንብበው። እኔ ገብቶኛል። ደግመህ አንብበው እኮ አስረዳኝ እኮ ደግመህ አንብበው እንዲገባ ደግመህ አንብበው። ኦ ሰውየው ጤነኛ አይደለም እንዴ? ቃሉ ልንገር እንደ ትንባሆ ቀርቅረው የመጣ ጥያቄ ስለሆነ እኮ ነው። አንተ አሁን ጥያቄው ምን እንደሚል አልገባህም። ደግመህ አንብበው። ኧረ ትንባሆ እሺ ላንብበል። ጥያቄውን ደግመህ አንብበው። እሺ ኃጢአትን ባትሰሩ ኖሮ አላህ ከህልውና ጠራርጎ ቢያጠፋችሁ ኖሮ ኃጢአትን የሰሩ ከዚያም አላህን ምሕረት የሚጠይቁ ሌሎች ሰዎች ይተካ ነበር፣ እሱም ይፈቅድላቸው ነበር ይላል። ትክክል አላነበብከው። ባቢ የሞተ አረፍተ ነገር ነው። ኃጢአትን ባትሰሩ ኑሮ አልክ። እሺ ቢያጠፋችሁ ኑሮ። እሺ ከዛ ምንድነው ያስቀጠልከው? ምን አይነት አማርኛ ነው? አስተካክለህ አንብበው። ቁርአን ነው አይደል? እኔ እንዳነብልህ ቁርአን ነው እያነበብክ ያለው። ምንድን ነው እያነበብክ ያለው? ሐዲስ ሳይ ሙስሊም። ማን የተናገረው? ማን የተናገረው? ማን ተናግሮታል መሰለ? እሺ ማን ነው የሚል? ማን የዘጋቢው ነው አይደለም? የማን ንግግር ነው? መልእክተኛው ሰለላሁ ዐለይሂ ወሰለም ነው። እሺ እንዴ ሰለምክ እንዴ? እንዴ ሚት ያደረገው ሻሃዳ ይዘህ ለመምጣት ነበር እንዴ? እንዴ ኧረ አጠራር ትጠላለህ። ኦኬ ቃሉን ደግመህ አንብበው እንዲገባንም ደግመህ አንብበው። ኃጢአትን ባትሰሩ ኑሮ ቢያጠፋችሁ ኑሮ። እሺ ቀጥለኝም አላነብልህም ወይ ከፍተህ አንብበውና ኦኬ ከፍተህ አንብበውና ወይ ክፈተውና እኔ ላንብበው፣ ወይ ከፍተህ አሳየን፣ ወይ በትክክል አንብበው። ይኸው ክፈት። ቆይ እኔም ጥያቄ አንተ ማስረጃም እኔም ጠይቃለሁ ማስረጃም ከኔ ራሱ ይታዘብ። ማስረጃ እኮ አይደለም እኔ አምጣ ያልኩህ እኮ። አንተ ጥያቄ ስትጠይቅ እኮ ምን ላይ እየጠየቅ እንደሆነ አስረዳን እኮ ነው። አንተ ያመጣውን ጥያቄ የሞተ አማርኛ ነው እየተናገርክ ያለው። ገብቶሃል? አማርኛ ካላወቅህ ምን ላድርግህ እኔ? አናብብ። ትክክል አይደለም። የተጻፈ ነገር ነው እየወቀስክ ያለው። ችግር የለውም። የተጻፈ ነገር አይደለም። እንደዛ ተብሎ አይጻፍማ። ገብቶሃል? እንኳን በአረብኛ በሌላ ቋንቋ በአማርኛም እንደዛ ተብሎ አይጻፍም። ስለገባኝ እኮ ነው። አንተ ያነበብከውን ቃል እንደዛ ተብሎ እንደማይጻፍ ስለገባኝ ነው። ያነበብከው ትክክል አይደለም። እሺ ክፈተውና ምን ብሎ እንደተጻፈ አስረዳኝ እኮ። ክፈተው። እኔ ጋር የለም። ክፈተውና አማርኛውን አይደል አንተ ጋር ያለው? አማርኛው ነው እኮ። እኔ አማርኛውን ክፈተው። በትልቁ አድርገህ ስክሪንሻት ያደረከው ስለሆነ ከሆነም ራሱ ከፍተህ አሳየን። ለጥፋ አሳየን። አይመቸኝም። ለዛ ነው ቅድም አድርገው ነበር እኮ። ቀላል ነው። ስክሪንሻት ያደረከውን እንትን ነው ይዘጋብኛል ስልኬ። ለዛ ነው። አይዘጋብህም። አሁን ከፍተህ ነበር እኮ ቅድም እኮ። ቶሎ ዘጋብኝ። አሳየኝ አንዴ ብቻ እኮ ላንብበው በትክክል ጥያቄ እንዲመለስልህ። አንተ ግን ማስረጃም ሳትይዝ ገብተህ ነው። የምን ማስረጃ? ለምን ጠይቅ ጥያቄ እንዴ? ጥያቄ እኮ አይደለም የጠየቀው። እኔ እኮ ጥያቄን እኮ ነው ለመጠየቅ እኮ ነው። የአንተ ጥያቄ ለማስተካከል እኮ ነው። እሱ ከፈተው የምልህ እኮ ጥያቄን ለማስተካከል እንጂ መልስ ለመመለስ አይደለም ራሱ እኮ። እሺ ብራዘር ላንብበል። ደግመህ አንብበው እስኪ ደግመህ አንብበው። እሺ አዳምጡት ሰዎች እንዴት አድርገው እንደሚያነበው። ጆሮህን ግን እንትን በለው፣ ወደ ስልኩ ጠጋ አድርግ ትንሽ። እሺ እንደዚህ ይላል። ኃጢአትን ባትሰሩ ኖሮ አላህ ከልውና ጠራርጎ ቢያጠፋችሁ ኖሮ ሄጢአትን የሰሩ ከዚያም አላህን ምሕረት የሚጠይቁ ሌሎች ሰዎች ስንት ነው ያልከው? ሰው ሄሎ አቤት ይሰማል? አንተማ እስከነ ቅድሙ የተሰማ ነው። እሺ
ምንድን ነው ያልከው? ሀዲሱ ስንት ቁጥር ነው ያልከው? ሳይ ሙስሊም 27:48 ምን እንደሚል እኔ ራሴ ላንብብልሽ። አንተ አንብበው እስከዛ። ኧረ ሙድ አትያዝ፣ አንብብ በእናትህ። የምሬን እኮ ነው። እኔ ምንም ደጋግሜ ማነበል ሬዲዮ ነኝ እንዴ? 28:48 ኧረ አይደለም 27:48 ነው። ለዚህ እኮ ነው 27 ሶስቴ ብያለሁ። የቱ ጋር ነው? አበሆረ አያወራም። እንደዛ ብሎ አያወራም ራሱ። እንዴት ብሎ ነው የሚያወራው? እስቲ አያው እንደዛ የሚል የለም። 314 ሰው እንግዲህ አሸውጁ። ብሸውድም ያው በሪከርድ ትያዛለህ። የለም 27:48 ላይ ያለው የሚያወራው ስለ ሌላ ነገር ነው። ስለ ምህረት፣ ስለ እዝነት ነው የሚያወራው። አንተ ደግሞ ኃጢአትን ብትሰሩ ኑሮ ቢያጠፋችሁ ኑሮ ብለህ ነው እያወራ ያለው። እንደዛ የሚል የለም። ኃጢአትን ባሰሩ ነው የሚለው እዚህ ጋር። ብትሰሩ የለም ባሰሩ ኖሮ የለም 27:48 ላይ እንደዛ የሚል የለም። የለም። እስቲ ቆይ ድገሙ እስቲ። አልሰማሁም። 27:48 ላይ እንደዛ የሚል የለም። እሺ አሁን አንተ እዛ ክፍል ላይ ኃጢአትን ባሰሩ ኖሮ አላህ ከህልውና ጠራርጎ ቢያጠፋችሁ የሚል የለም። ድምፁን ሰምቼዋለሁ። በነገር ላይ አሁን ምንድን ነው ሰርች እያደረክ ያለው? እኔ ድምፁን ሰምቼዋለሁ። ምንድን ነው? የለም 27:48 ላይ አንተ ያነበብክ ያልከው የለም። እሺ 27:48 ምን እንደሚል እሺ ስለ አስረዳንሽ ማታፍርበት ከሆነ አስረዳን። አይልም። ለምን አስረዳለሁ? 49 ላይ ነው ያለው። ምናልባት እኮ 27:48 አንተ የምትከተለው መጽሐፍ የምትቀበለው መጽሐፍ ነው። ማታፍርበት ከሆነ አንብበህ ትርጉም አስረዳኝ። እንደዛ የሚል የለም። እኔ ለምን አነብልሃለሁ? እንደዛ የሚል የለም። ከየት ነው ያመጣው? አንተ አሁን ኃጢአትን ባትሰሩ ኑሮ የሚለውን ከየት እንዴ? አልከፍትልህም እኮ መልስ። ከየት ነው ያመጣኸው? አምጣው። ይሄው የተጻፈው። እኔ አልለቀህም። አትቀልድም እኔ ጋር 27:48 ላይ የለም። ክፈተውሽ። ሳይ ሙስሊም ላይ የለም ካል ክፈተው። እንዴ እኔ ለምን ከፍተዋለሁ? አንተ አይደል የመጣው ጥያቄው? አምጣው። አሁን አይልም ካልከኝ ከፍታ ሳይ ምን እንደሚል አይልም። 27:48 ላይ አይልም። ፖለቲካ አትሰራም እኔ ጋር። በነገርህ ላይ እኮ እኔ ጋር ፖለቲካ አትሰራም። እኔ መጽሐፉን ከፍታ አስረዳ። እኔ በእንትን ሜዳ ነው ምላስ ይዤ ነው እንደ እንትን ማስወነጭ። እኔ ጋር ፖለቲካ አይሰራም። የማታፍርበት ምናምን የሚለውን አማርኛ አትጠቀም። ችግር የለም። ምንድን ነው የሚለው? አሳይ መጽሐፉ ሳይ ሙስሊም 27:48 እንደሚል እሺ፣ እንደዛ ይላል ብለህ ነው እየሞገትክ ያለው አንተ አሁን? በቃ እኔ እንደዛ ብዬ አንብቤልሃለሁ። እንደዛ ይልም ካልክ ማስረዳት። እሺ 27:48 ላይ ኃጢአትን ባትሰሩ ኑሮ አምላክ ቢያጠፋችሁ ኑሮ ብሎ ነው የሚያወራው። አንተ እንደምትለው ከፍታ አስረዳ። እንደዛ ብሎ ነው ወይ የሚያወራው? እሺ እንደዛ ብሎ ነው የሚያወራው እኮ አንተ አሁን ብዙ ነገር ቅድም እንደዛ ብሎ ነው ወይ እኮ እንዲከፈት እንደዛ ብሎ ነው የሚያወራው እያልክ ነው? እኔ እንደዛ ብሎ ነው የሚያወራው። እሺ ክፈትልን አቡኪ። እሺ ግን ያለ ማስረጃ አትግባ። አንተ ነው ያለው አይ ስልክ ድገመው ዘሚካኤል ስለ ኢየሱስ ክርስቶስ ምን ነገር ምን አልክ? ለስና ድገምልን ያልከውን ምክንያቱም እንዳይክድ። አይክድም። ኃጢአትን ባሰሩ ኑሮ
ቢያጠፋችሁ ኑሮ ይላል አለ። እሺ ቢያጠፋ የሚለውን ኃይለ ቃል ብቻ ወጥቶ ያሳየናል። አሁን ኢንሻአላህ እንክፈትለት። አይ ባቢሎን ቅድም ብዙ ነገር ሄዷል፣ ብዙ መንገድ ሄዷል እና እሱ ራሱ ይክፈትና ያስረዳል። ምንድነው ብዙ መንገድ ሄድኩት? እኔ አንተ ያልከፈትክ እሱ እንዲከፍት ትፈልጋለህ? አይደብርም እንዴ ዘብዬ? አንተ ጥያቄውን የጠየቅከው ያነሳው እኮ አልከፈተም። ያው አንብበው። ማስረጃም ጥቼ ከፍቻለሁ። እሺ ያው አንብብልን። እሺ ኧረ ራሳቸው አንብባችሁ ተርጉሙትና በዚህ መንገድ ነው በሉ ባቢሎን ተርጉመው አንብበው። አንተ አንብበው ና አንብበው። ከፈተልህ እኮ ቀጥል። ለምን ቀጥላለሁ? ለምን ቀጥላለሁ? ምን እንደሚል አስረዳ። አንተ እኮ አንብበው ና እኮ አንተ መጽሐፉን የምትቀበለው ከሆነ ተርጉመው አንብበው። የኔ መቀበል አለ መቀበል ሌላ ነገር ነው። አንብብ እኮ አይልም ብለሃል። እኔ ይላል ብያለሁ። አንተ አይልም ካልክ ተርጉማ አሳይ። ምን ይላል? እሺ ምን ይላል? እኔ ያልኩትን ብያለሁ። ሬዲዮ ነኝ እንደምደግመው እኮ ምን ይላል? እያየህ ድገምልን። እሺ አትፍራ፣ ተርጉም። ኧረ ምን ይላል? ድገምልን። ተከፈተልህ እኮ ያንተ ጥያቄ እኮ ነው እኮ። ጥያቄህን አቅርብ። ያንተ ጥያቄ ነው አይደል? ለምን ይሄን ጥያቄ እኮ አይደለም። እሺ የኔ ጥያቄ አይደለም። ቅድም ምን አልኩክ? እዚህ ክፍል ላይ ኃጢአትን ባትሰሩ የሚለውን አሳየው። በመጀመሪያ ጥያቄ ምን ነበረ? ላስይዘህ። ጥያቄ የነበረው ኃጢአትን የሚያሰራው አላህ ነው አልክ አይደል? እኔ አላልኩም። እና ምንድነው ጥያቄ? እሺ እዚህ ጋር ጥያቄ ምንድነው? ምን ነበር? እሺ እንዴ እኔ መጽሐፉ ያለውን ያልኩት እኔ አይደለሁም። አንተ አልካት በላይ እኮ እንደዛ ብለህ ያመጣው ጥያቄው እኮ እኔ ጠይቄሃለሁ። አንተ አስረዳኝ እኮ ነው የምልህ እኮ። ጥያቄህ ምንድነው? ኦሆ ጥያቄህ ምንድነው? አይ ፖለቲከኛ ሰው ነህ አንተ። አትረባም እውነት። ኦኬ ሪካርድ ነው እንዴ? አሁን ገባኝ። ቅድም እየሰማሁን ነበረ ድምፁና አሁን ገባኝ። በነገራችን ላይ ዘሚካኤል ማለት በሚገርም እንትን ሐናና ኢያቄም እግዚአብሔር የሐናና የኢያቄም የልጅ ነው ብሎ በድፍረት የመሰከረ የመጀመሪያ ሰው ነው። የመጀመሪያ ኢትዮጵያዊ ነው። አመሰግናለሁ። እኔ አከብርሃለሁ፣ ወድሃለሁ። እንደዚህ ብለህ መመለስ ራሱ ትልቅ ነገር ነው። ግን አንተ ሙስሊም አይደለም። ከአንተ የማይጠበቁ ነገሮች ብዙ ነገር ተናግረሃል። ያው ከሙስሊም የማይጠበቅ ማለት ነው? አዎ አይባልም። እንደሰማ የማይባሉ ነገሮች ብዙ ነገር ማለት ሙስሊም የማይላቸው እሱ ታየዋለህ ነገር ምን እንደተናገርክ እኮ። ሙስሊም የማይላቸው ምንድናቸው? ሙስሊም የማይላቸው ለምሳሌ እኮ ችግር የለውም። አይ በሰው እምነት ማላገጥ አላላገጥኩም እኔ ሙስሊም የማይለው ግን ምንድነው? ከሙስሊም የማይጠበቀው ምንድነው ነው እኮ። ያላገጥከውን ነገር በደንብ ታየዋለህ። እኔ አላላገጥኩም። ጥያቄ ነው የጠየቅኩት። ነገ ታሽጎ ይላክልሃል። ችግር የለውም። አመሰግናለሁ። ግን ሙስሊም በሰዎች ሃይማኖት እንደማያላገጥ እንደማይሳደብ ስለመሰከር ግን ከልብ አመሰግናለሁ። አይሳደብም። እኔም ስንት መልካም ሰዎች እንዳሉ አሳያለሁ። ግን አንተ ሙስሊም አይሳደብም አይደል? ሙስሊም አይሳደብም። ቴንክ ዩ። ግን አንተ አይደለህማ። ቴንክ ዩ። የኔ ተው ግድ የለም። እኔ ተወኝ ግድ የለም። ሙስሊም አይሳደብም። አመሰግናለሁ። እና በሰው አምላክ ላይ እና በሰው አምላክ ብሎ በተቀበለው አምላክ ላይ አፍህን መክፈትና አፍህን ማላገጥ በመጨረሻው ዘመን እኔ አልከፈትኩም። በምጽአት ቀን አልከፈትኩም። እሱ ግድ የለም። እሱ ግድ የለህም። እሱ ስንደርስ እናየዋለን። ደግሞ ራሱ መምጣት አለበት። ኢየሱስ የሚባለው ሰው ራሱ ምጽአት ምናምን እያልክ ደግሞ እንትን አትበል። የሚገርም ነገር ኢየሱስ አንተ አሁን የተጻፈ ነገር አልተጻፈም ብለሃል። አስረዳ ስትባል አላስረዳም ብለህ ተሸማቃል አይደል? ማስረዳት አልተሸማቀኩም። አንተ ጥያቄ ምንድነው ተብለህ ስትጠየቅ ሐዲስ ውስጥ ኃጢአትን የሚያሰራው አላህ ነው አልክ። እሺ ምንድነው ተብለህ ስትባል ጥያቄውን አምጣ ስትባል ከአንድ ሰዓት በኋላ አሁን እነሱ ከገቡ በቃ ተው። እኔ ሰዎችን ሰላም ልበልበት። በቃ አንተ አሁን መዳረቅ እኮ ምንም ትርጉም የለውም። ዋናው ነገር እግዚአብሔር የሐናና የኢያቄም የልጅ መሆኑን ከመሰከርክ ለእኔ ትልቅ ነገር ነው። ይሄ ሰዎች ሰላም ልበልበት። አላውቅም ብያለሁ አይደል? እሺ ሰው ሰላም ልበልበት። አይ አንተ ከነሱ ሰላምታ ለመለዋወጥ ራሱ የምበቃ ሰው አይደለም። ይሄ ምላስክ ለዛ ራሱ አይበቃም አንተ። እሺ ምን ላድርግ? እነሱ ያውሩ የተከበሩ ሰዎች ስለሆኑ
አረ ያውሩ እኔ በእነሱም አላልገባም። ግን አንተ ነገ ታሽጎ ይላክልሃል ያወራቸው ነገሮች ችግር የለም። ወደ እኔ ነው የሚላከው? እናትህ ጋር ቁጭ ብለህ ስማው። እኔ ለምን ምን ይሰራልኛል? አቡኪ ሰላም ብያለሁ። ያሲዮ ሰላም ብያለሁ። ሁላችሁንም ረባቢ አለን። አልሐምዱሊላህ። ሌሎቻችሁ እንዴት ናችሁ? አስገብተን እኮ እንትን አደረግን አይደል? አረ ችግር የለውም። አይ እንደዛ ነው። ያው አካሄዱም እንደዚህ ነው። ያው እንግዲህ እንደተመለከታችሁት ነው። ኖርማሊ ሐሳብ ላይ ማውራት አይወዱም። ወይ ስድብ ነው ይመስላቸው፣ ወይ የሆነ ነገር ነው ይመስላቸው። እንደውም እነሱ እኮ ስድብ የሚሉን እኮ ኢየሱስ ክርስቶስ አምላክ አይደለም ማለት በጣም እንደ ትልቅ ስድብ ነው። ያው ሀገራችን ላይ ለረጅም ጊዜ የተሰራው ነገር ስላለ ማለት ነው። እና ተለማመዱት። መጪው ጊዜ ያ ነው። ምንም እንትን የሚለው ነገር የለም። በመሰረቱ ግን አንድ ያሳዘነኝ ነገር ምንድነው? መረጃ ስንጠቅስ ምንጠቅሰው መረጃ ምን እንደሆነና ማንን እንደሚያመለክት ስለምን እንደሚያወራ ማወቅ መቻል አለብን። ለምሳሌ የአንድ የባይብል ጥቅስ ጠቅሼ ዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ እንዲህ ይላል ብል ሰው ነው ምንድነው ሪሊ ያ ነገር ካልሆነ ማለት ነው። ስለዚህ ምንጠቅሰውን ጥቅስ ጥንቃቄ ልናደርግ ይገባል። አንድ ጥቅስ ወደ ኋላ ነው መሄድ ያለብን። ሰሂህ ሙስሊም ላይ የተጠቀሰው ሐዲስ አንድ ጥቅስ ወደፊት 49 ነው። 48 ላይ የዛን ቁንጥር የሆነ ሐሳብ ነው የሚያነሳው። 49 ላይ የተቀመጠው ሐሳብ ደግሞ ምንድነው? ትንሽ እቺ ፖይንት ላንሳት ብዬ ነው። ከዛ ኢንሻአላህ ተቀጥላላችሁ። ሐዲተል ቁድሲ ነው። አላህ ራሱ ነው የሚናገረው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህን ንግግር እየተናገሩ ነው። ነፍሴ በእጁ በሆነችው ጌታ እምላለኋል እናንተ ኃጢአትን ባትሰሩ ኖሮ አላህ እናንተን አስወግዶ ኃጢአት የሚሰሩና ምህረትን የሚጠይቁ ሰዎችን ያመጣ ነበር፣ እርሱም ይቅር ይላቸው ነበር አለ። አሁን ይህንን ጥቅስ ሁለት አይነት ሰዎች አሉ እዚህ ዓለም ላይ። አንደኛው ራሽናል ማይንድ ያላቸው አሉ። ሁለተኛው ደግሞ ዝም ብሎ ዝግም ያለ ማይንድ ያላቸው ሰዎች አሉ። ዝግም ያለ ማይንድ ያላቸው ሰዎች ላይክ ፈሪሳውያንና እንደ አይሁዶች ናቸው። ፈሪሳውያንና አይሁዶች ኢየሱስ ክርስቶስ ሲያስተምር ሰው ዳግም ካልተወለደ በቀር እንትን መንግስተ ሰማያትን መውረስ አይችልም ሲባል ጥያቄ ይፈጥርበታል። ኒቆዲሞስ ትልቁ አይሁድ መምህር ምን ይል ነበር? እንዴ እንደዛ ከሆነማ ሰው እንዴት እንደዚህ ሸምግሎ ምናምን ወደ እናቱ ሊመለስ ነው አይነት አስተሳሰብ ያስቡ ነበር። ስለዚህ ሐዲሱ ምንድነው የሚለውን መረዳት ያስፈልጋል በመሰረቱ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ጋር ከሐዲተል ቁድሲዩን እየተናገሩ ያሉት ምንድነው? የሰው ልጅ ስህተት ሳይሰራ ሊኖር እንደማይችል ኃጢአት እንደሚሰራ የኃጢአት የመስራት ፍሬው ደግሞ አላህን Subhanahu Wa Ta'ala እስቲታባ ማድረግ ወይ ደግሞ አላህን Subhanahu Wa Ta'ala ይቅርታ መጠየቅ እንደሆነ ነው የሚናገረው። ንስሐ መግባት እንደሆነ ነው የሚናገረው። ንስሐ የማይገባ ትውልድ ደግሞ ይጠፋል። በእኛ አስተምሮ አይደለም በእነሱ አስተምሮ። ሉቃስ ወንጌል ምዕራፍ 13 ቁጥር 3ን ተመልከቱት ምን እንደሚል ማለት ነው። ንስሐ ባትገቡ ኖሮ ሁላችሁም እንዲሁ ትጠፋላችሁና ነው ብሎ የሚያስተምረው። ሌሎችም ጥቅሶች ላይ ጴጥሮስም ሲያስተምር ተመሳሳይ ነገር ነው የሚናገረው። ንስሐ የማይገባ አካል ይጠፋል ብሎ ነው የሚያስቀምጠው። ስለዚህ ሐዲሱ ምን አለ? ኃጢአት ሰርታችሁ ንስሐ የማገቡ አካላቶች ስለምትጠፉ ኃጢአት መስራታችሁ የማይቀር ነው። ጀነራል ትሩዝ ነው። ንስሐ መግባት ግን ግዴታ ነው። ንስሐ ካልገባ ደግሞ ትቀጣለህ። አላህ ሌሎች ፍጥረታቶችን ያመጣል አለ። እነዛ ፍጥረቶች ኃጢአት ይሰራሉ ፕላስ ኦፍ ዳት ደግሞ ንስሐ ይገባሉ ብሎ ነው ያስቀመጠው ማለት ነው። ከዛ አንፃር ነው ሁሉ ኃጢአት እንደሚሰራም የነሱ መጽሐፍ ይናገራል። ሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአት ሰርቷልና ብሎም ያስቀምጣል። አንደኛው ዮሐንስ መልእክት ምዕራፍ 1 ቁጥር 8 መታበይ እንደሆነ ኃጢአት የለብኝም ብሎ መናገር በራሱ አሳፋሪ ነገር እንደሆነ ነው የሚናገረው። ኃጢአት የለብንም ብንል ራሳችንን እናስታለን። እውነትም በእኛ ውስጥ የለምና ወይም የለም ነው የሚሆነው ኃጢአት የለብኝም ካልክ። ስለዚህ ኃጢአት አለብህ፣ ንስሐ መግባት አለብህ። ንስሐ ካልገባህ ደግሞ ትጠፋለህ። ይሄ የኛም የነሱም ማስተምህሮ ነውና በዚህ ያህል ደረጃ መጠየቁ ብዙ እንትና አስፈላጊ አይደለም ለማለት ነው። ምናልባት ሐሳቡን በተወሰነ ደረጃ ላብራራው ብዬ ነው። ቀጥሉ ባቢ። አሪፍ ነው። ልጁ ከታች ኑሮ ደግሞ የተናገርከው እንደሚገባውና እንደሚወስደው ተስፋ አደርጋለሁ። መጨረሻ ላይ ቢናደድም መጀመሪያ ላይ ደህና እያወራ ነበር ልጁና መጨረሻ ላይ ነው እሳት የሆነው። ተስፋ አደርጋለሁ አሁን ተረጋግቶ አንተ ያብራራውን ነገር ይዞ እንደሚሄድና ሁለተኛ እንደማይጠይቅ ተስፋ አደርጋለሁ። ያሲዮ እንዴት ነህ? ደፍረን ነው እንትን ያደረግናት ባለቤቷ አስገድደን መፈንቅለ መንግስት አድርገን ነው። ባቢ ሰላም ብያለኝ። እንዴት ነህ? አለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ነው። አንዳንድ ጥያቄ የለህም ለኡስታዝ አቡበከር ዛሬ ጣል የምታደርገው? ኧረ አለኝ እንጂ ኡስታዝ ወሂድም ኮመንት እየጻፈ ነበር አይተከዋል?
አላየሁትም ማየት አልፈልግም። አንተን ልታስጨምቀኝ ነው እንዴ ሐሰን? ተው እንጂ ኡስታዝ ሄድን አስገባው። ኡስታዝ ሄድ ገባ መልካም ነው። ምናልባት ቤቱ አዲስ ነውና ምናልባት ከዛ አንፃር የማስገባት ምናምን እንትን ሊፈጠር ይችላል። ድሮን አለኝ እያለ ነው ባቢሎን ኡስታዝ። ምንም አዲስ አይደለም ቤቱ እንትና አዲስ አይደለም፣ ግን ለመጀመሪያ እኔ እንኳን ለመጀመሪያ ጊዜ አይደለም የምገባው፣ ግን እንተዋወቃለን። ከድሮ ነው የምንተዋወቀው፣ ግን የሆነ ስፍራ ላይ ነው የምንተዋወቀው። የሆነ ኳስ ሜዳ ነው የምንተዋወቀው። ጥያቄ የኔ እንትን ከማለቴ በፊት ግን ሌሎች ብትሆኑ መልካም ነው። ለኡስታዝ ወይ ጥያቄ የለኝም እኔ ያሲው እሱ እንዴ አይመቸውም። በቀደምታ እኔ ቤት ገብተህ ምንድነው የተነጋገርነው? በውስጥ ነው እንጂ አይመቸው። አሁን ሲመጣ አሙታል ፈራ ኖ ፈሪቼ ሳይሆን የ665 አምላክ እንትን ይበለው በረቱ ይላክለት። አሙታል እሺ ያው ተዛው በከረ ሲለህ አለኝ አንድ ነገር አንሳ እስኪ፣ አንድ ጥያቄ ጠይቅ እስኪ፣ እኛም እንድንማር። አይ የትናንቱ አንደኛ ነገር የትናንቱ ማረጋገጥ አለብኝ፣ ትናንት ተሸውጄ እንዳይሆን ማለት ነው። እሱና ዛሬ ደግሞ ሌላ ጥያቄ አለ። በቃ በትናንት ነው እንጀምርና እሱን ኡስታዝ አቡበከር ይነካከውና ያው እኛም እንታረማለን። የመለስነው ነገር ልክ ካልሆነ አንተም አሪፍ ነው አይ ቲንክ ይዋጥልሃል ብዬ ተስፋ አደርጋለሁ። አንሳው ጥያቄ ከተደገመማ አወርደዋለሁ። ምን አማራጭ የለኝም። ያኔ ተመሳሳይ መልስ ከተመለሰ ምንም እንትን የለውም እኮ። ግን እኔ ለመጀመሪያ ጊዜ ሌላ መልስ ሲመለስ ቆይቶ በመሃል ገቡና ጋሼ ኡስታዝ እንደዚህ ነው ሁለተኛ ትርጉሙ ሲሉ እኔ የትም መሄድ አልቻልኩም። ይዛል ማለት አንቁኝ ገብቷል። ስለዚህ ተመሳሳይ ከሆነ እንደዛ ከሆነ በቃ እናልፈዋለን። እንደውም ደግሜ ያላነሳውም ጥያቄው ሌላ ጥያቄ አለኝ። ባጭሩ ምንድነው ጥያቄው? አቡኪ ሁለት ጥያቄ ነው ያለው። የመጀመሪያው ጥያቄ ትናንት ጠይቄ ነበረ እና መልሰውታል። ግን እንደዛ እንደሆነ ለማረጋገጥ ነው። አላህ ለዮናስ ወደ 100,000 ሰዎችን ላክ ነው ወይም ከዛ በላይ ይጨምራሉ ይላል። አሁን ጥያቄ እዛ ጋር ያለው ቃል ግምታዊ ንግግር ነው አልኩ እኔ። ወይም ከተባለ ይሄ እርግጠኝነትን አለማሳየት ነው ብዬ እንትን አልኩ ጠየቅኳቸው። ወይም ብለው ነው የተጠቀመው። ስለዚህ ወይም ማለት ግምታዊ ንግግር ነው አልኳቸው። ለምን እንደዛ ብሎ ተናገረ? ቁርአን ውስጥ እንደምናውቀው ደግሞ በእርግጠኝነት እንደሚያወራ ነው። እንደውም በእርግጠኝነት እያለ ማለት ነው። ባቢ ዋርኒንግ፣ ይቅርታ ባቢ ዋርኒንግ እየሰጠኝ ነው። 10 ደቂቃ እያለ ነው። ሊዘጋ ነው? እንዴት ነው? አይ አይዘጋም። አውቆ ነው እንደዛ የሚልሽ። ግድ የለሽ። አይ ስለማለቅነሽ ያው እንትን ነው ይሄ ቪዲዮ ምናምን ሳከፍቺ ስቀሪ እንደዛ ይላል እና እንደዛ ነው። ባቢ ምን አልከኝ? ይቅርታ የተወሰነ ነው የሰማው። ስለ ዮናስ ታውራ ነው የሰማው። አው ታሪኩ የዮናስ ታሪክ እንትን መጨረሻ ላይ ከእንትን ሆድ ከወጣ በኋላ መሰለኝ ካልሳሳትኩ ወደ 100,000 ሰዎችን ላክ ነው ይላል አይደል? 100,000 ሰዎች ምንድነው ወይም ከዛ በላይ የዚዱን ይላል። አው የምትል ቃል አለች። ወይም ከዛ በላይ ይሆናሉ ይላል። አማርኛው ላይ ከተውንም ከዛ ይጨምራሉ ይላል አማርኛው ላይ ማለት። እንግሊዝኛው ላይ ካየው ግን ወይም ነው። ስለዚህ ወይም ካለ ግምታዊ ንግግር ነው። ወይም ከዛ ይበልጣሉ ብሎ ማለት ግምታዊ ንግግር ነው። እርግጠኛ አይደለም ወይ? ባይዘዌ እዚህ ጋር በጣም አልহামዱሊላህ በጣም የሚገርምህ የሙስሊም ሊቃውንቶች በጣም ከባባድ የሆኑ ኢሹዎችን አንስተዋል እዚህ ጋር ማለት ነው። ቋንቋዊ ይዘቱን፣ ሂስቶሪካል ባክግራውንዱን የመሳሰለውን ነገር አይተው ማለት ነው። አንዳንድ ምሁራኖች ሂስቶሪካል ባክግራውንዱን ተመልክተው ምን ብለው ነው ያስቀመጡት? በዛ ጊዜ የነበረ አንድ ግለሰብ የታዘበውን ትዝብት ነው አላህ Subhanahu Wa Ta'ala ያስቀመጠው ብለው ነው ያስቀመጡት ማለት ነው። አላህ Subhanahu Wa Ta'ala ሱረቱ ሳፋት አንቀጽ ምዕራፍ 37 አንቀጽ 147 ላይ ማለት ነው መቶ ሺህ ወይም ደግሞ ከዛ በላይ የሚለው ወይም አው የሚለው ቃል ያን ነው የምታመለክተው ብለው ያስቀመጡ ዑለማዎች አሉ። ሞራባውት ደግሞ የሚገርመው የአረብኛ ትርጓሜ አንድ የአረብኛ ቃል ብዙ አይነት ትርጓሜ ይይዛል። በአብዛኛው ዘንድም ተቀባይነት የሚያገኘው ትርጓሜም ወይም አፈታትም ይሄ ነው። ምንድነው አው ወይም በሚል በአማርኛ የተረጎመው አው የሚለው ቃል በአረብኛ ይልቁንም ወደሚል ትርጓሜ ይተረጎማል አንዳንዴ ማለት ነው።
አው የምትለው ቃል በራሱ ወይም በምልትል ልትመጣ ትችላለች ወይ ደግሞ ይልቁንም በሚል ሊመጣ ይችላል ማለት ነው። እና አላህ Subhanahu Wa Ta'ala 100,000 ነበሩ ብሎ 100,000 የሚለውን ካስቀመጠ በኋላ ይልቁንም ከዚያ በላይ ይበልጡ ነበር የሚለው በጊዜ የነበረውን የጥርጣሬ ይሄ በጊዜ የነበረው ቁጥር 100,000 ነው ወይስ 200,000 ነው ወይስ 150 ነው የሚል ጥርጣሬ ኖሮበት ሳይሆን ቁጥሩ ከዛ እንደሚጨምር አላህ ያስቀመጠ ነው። ይሄ ደግሞ በቀደምት አጠራር አንድ ነገር በሙሉ ነገር ትጠራና ከዛ ጨመር አድርገህ ትናገራለህ ማለት ነው። በሙሉ ነገር ጠርተህ ጨመር አድርገህ ትናገራለህ። ለምሳሌ ሰዎች በምሳሌ አነጋገር ሲናገሩ 1001 ጊዜ ተናግሬያለሁ ይላሉ። 1001 ጊዜ ያ ያነጋገር ጥበብ ነው። ባይዘው 1001 ጊዜ ተናገርኩኝ ወይ ደግሞ 1001 ጊዜ ነው ይሄን ጥያቄ ጠየቅከኝ ወይ ደግሞ 1001 ጊዜ ነው ይሄን ነገር የተናገርከው የሚል ነገር አለ። አረቦች ደግሞ በንግግር ዘያቸው ላይ ይህንን ይጠቀሙ ነበር። ሙሉ ነገርን ከዛ ደግሞ አስረግጠህ የሆነውን ደግሞ ጨመር አድርገህ ትናገራለህ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ያንን ወግ ተከትሎ ነው ሙሉ ነገሩን አስቀመጠና አው የሚለው በእርግጥ በሚል ከፍ አድርጎ አስቀምጦታል። እና የንግግር በላጋ ተብሎ ወይም የንግግር ውበት ተብሎ ይጠቀሳል በዑለማዎች ዘንድ ማለት ነው። ማብራት አጠፋፍቼ ምናምን ነው እንጂ ማወራ መጽሐፍቶችን ከፍቼ ማስረጃዎችን አቀርብልህ ነበር። በቂ ነው አንተ የምታወራው። ባይብሉ 120,000 ናቸው ነው ብሎ የሚያስቀምጠው። እኔ እንጃ እንደዛ ነው 120,000 ብሎ የሚያስቀምጥ ይመስለኛል። የትኛው ምዕራፍ ላይ ነው መሰለህ? እስቲ ዮናስ ቆይ ባይብል ልክፈታለህ። ዮናስ እስቲ የትኛው ምዕራፍ ላይ እንደሆነ አላስታውስም፣ ግን ቼክ እናድርገው። ኦኬ ዮናስ ምዕራፍ 4 ላይ እንደዛ ብሎ ያስቀምጣል። ታሪኩ ምዕራፍ 4 ላይ ነው የሚገኘው። እኔስ ቀኛቸውን ግራቸውን የማይለዩ ከ120,000 የሚበልጡ ሰዎች 4:11ን ተመልከቱት። 4:11ን ተመልከቱት። ያንን ያስቀምጣል። 120,000 ብሎ ነው የሚያስቀምጠው። እኔስ ቀኝና ግራቸውን የማይለዩ ከ120,000 የሚበልጡ ሰዎች ብዙ እንሰቶች ላሉበት ለታላቂ ከተማ ለነነዌ አላዘዝንምም አለው አለ። እግዚአብሔር ነው ተናገረ እና እንደዛ ይላል። ያው ከአረብኛው ከቁርአኑ አንፃር ግን እንደዛ ነው ተብሎ የሚታሰበው። አላህ አለም። አመሰግናለሁ። ግማሽ ተመሳሳይ ነው የትናንቱ መልስና በቂ ነው ለኔ። በነገራችን ላይ ቀጣዩ ጥያቄ 1886 ላይ ያለ ጥያቄ ነው። ይሄን ጥያቄ ማለት ነው ስለ አንድ ሰው ታሪክ በሚያወራበት ሰዓት ወደ ፀሐይ መግቢያ በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ፀሐይዋ ማለት ነው። በአጠገቧም ህዝቦችን አገኘ ምናምን እያለ ይቀጥላል። አሁን እኔ የማውቀው ጥቁርም ነጭም ጭቃ ያለው ምድር ላይ ነው። ፀሐይ ያለችው ደግሞ ከምድር ስንት ሚሊዮን ኪሎሜትሮች ርቃ ነው ያለችውና ማለት እንዴት ነው የገባችው ወደ ጭቃ? ይሄን ነገር ባይሆን በሪ ላይፍ ኤክስፒሪየንስ አድርጌዋለሁ ማለት እችላለሁ። እንደዛማ አምናለሁ። በሪ ላይፍ ኤክስፒሪየንስ አድርጌዋለሁ ብዬ ማምናለሁና አላህ Subhanahu Wa Ta'ala የፀሐይ መጥለቂያ በደረሰ ጊዜ በጥቁር ጭቃ ምንጭ ውስጥ ስትጠልቅ አገኛት ብሎ ያስቀመጠው የዙልቀርነይን ታሪክ እስቲ ኖርማሊ ባህር አካባቢ ያላችሁ ሰዎች ካላችሁ ተመልከቱት። እስቲ ከባህር አካባቢ ያላችሁ ሰዎች ተመልከቱት እና አንድ ደሴት ላይ ከዚህ ሀገር ውጭ ያለ አንድ ደሴት ላይ ተመሳሳይ ነገር ኤክስፒሪየንስ ማድረግ ችያለሁ። ህንድ ውቅያኖስ ላይ ማለት ነው። እና አላህ Subhanahu Wa Ta'ala እዛ ጋር ያስቀመጠው የአረብኛ ቃል ጥንቃቄውና የቁርአኑ እንትን ጀዛከላህ እነዚህማ ጥባጥቤ ተጫውተውበታል እኮ ሐሰን እኛ ነን እንትን ምንለው ሐሰንን ትልቁ ላይ አድርጉትማ። ጀዛከላህ እና አላህ Subhanahu Wa Ta'ala የቁርአኑ በላጋ ወይም ደግሞ ያገላለጹ ጥበብ ምን ብሎ ነው ያስቀመጠው? አላህ Subhanahu Wa Ta'ala ወጀደሃ የሚለውን የአረብኛ ቃል ነው የተጠቀመው ማለት ነው። ይሄ ምን እያለ ነው? ዙልቀርነይን በዛ መንገድ ላይ ሲሄድ ፀሐይ ጥቁር ጭቃ ላይ ጠለቀች የሚል ሳይሆን እንደዛ ሆነ አገኛት ነው። እሱ ነው ያገኛት። ያ ደግሞ ሪላቲቪቲ ኮንሴፕት የሚባል ነገር አለ። አንድ ነገር ከአንድ አንፃር መመልከት የሚባል ነገር አለ እና አንድ ሰው ላይክ ባህር ዳርቻ ላይ ቆሞ ፀሐይ ስትጠልቅ ቢመለከት ፀሐይዋ ጥቁር የሆነ እንትን ላይ የምትጠልቅ ነው ይመስለው፣ ወይም ደግሞ ጥቁር ጭቃ ነገር ላይ የምትጠልቅ ነው ይመስለው ማለት ነው። እንደዛ ሆኖ ነው የሚያገኛት
በመሰረቱ ማለት ነው። አላህ ሱብሓነሁ ወተዓላ ያንን ሪላቲቭ እይታ በግልጽ ነው ያስቀመጠው። የነገሩን ሁኔታ በግልጽ አስቀመጠው ማለት ነው። የታሪክ ምሁራኖች ሐሚያ የሚለውን የአረብኛ ቃል እንትን ብለው ጥቁር ጭቃ ያለበት ባህር ነው፣ ያ ማለት ደግሞ የአትላንቲክ ውቅያኖስ ነው ምናምን የሚል ሰፊ ትንታኔ ላይ ሄደዋል። ያ ከእውቀታችን በላይና ሶሪ እሺ እኛ በጣም እንትን በደንብ ጥናት ይፈልጋል በጣም ማለት ነው። እና እንደዛ ነው። ሌላው እዚህ የቁርአን አንቀጽ ምናልባት ሰምታችሁት የማታውቁትን የሚገርም ነገር ልንገራችሁ። ቁርአን እንደምታውቁት በተለያየ ዘዬ ነው አላህ ሱብሓነሁ ወተዓላ ያወረደው ማለት ነው፣ ነብዩ ያስቀሩት። እና በሌላ ዘዬ ላይ ምንም የሚል አቀራር አለ። ሐሚአህ የሚለው በእኛ ዘዬ ነው ወይም በእኛ አቀራር ነው። በሌላ አቀራር ላይ ደግሞ ሐሚያህ ተብሎ ደግሞ ተቀምጧል ማለት ነው። ወይም ሙቅ የሆነች ውሃ ማለት ነው፣ ወይም ሞቃታማ ውሃ ማለት ነው። ሞቃታማ ተብሎ ውሃም ተብሎ ይተረጎማል። እና ሞቃታማ ምንጭ ነው ብለው ነው ዑለማዎች የሚያስቀምጡት ማለት ነው። በሁለቱም መንገድ ስንተረጉመው ይሄ ባህር ሞራቦት አትላንቲክ ውቅያኖስ ነው ተብሎ የታሰበው ባህር ሞቃታማም ነው ጭቃማም ነው። ጭቃማም አለው ሞቃታማም ነገር አለው ማለት ነው። እና አንጻራዊ እይታ ላይ ስትመለከተው አዎ እንደዛ ነው የሚሆነው። ስለዚህ ከዛ አንጻር መብራራት ይችላል እንጂ ፀሐይ እዛ ላይ ትጠልቃለች የሚል እንትን መቼስ ላሞኛችሁ ተሞኙ አይነት ነገር ነው እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ጊዜ የነበሩ ሰዎችን ቢሏቸው እንዴ ይሄን የመሰለ ስተት አግኝተው በቃ ተሳስተሃል እንደውም ብለው እንትን ይሏቸው ነበረ ማለት ነው። ምክንያቱም ማንም የሚያውቀው ነገር ነው። ፀሐይ እንዴት ሆና ነው እንትን ልጠልቅ የምችለው ጭቃ ላይ? ይሄም ማያስኬድ ነገር ነው። እንደውም በሐዲስ ደረጃ የመጣው እኮ ፀሐይ ከመውጫዋ መግቢያዋን እንቅስቃሴ ሲናገሩ ልክ ወደ ስትገባ አላህ Subhanahu Wa Ta'ala አርሽ ዘንድ ሄዳ ነው የምትሰግደው የሚል ነገር ነው ያለው። እና አርሽ ጭቃ ውስጥ ነው ያለው። ይሄ መንጥቂየንም በአእምሮ ደረጃም ስናስበው በሐዲስም ደረጃ በተለያየ ነገርም ብናስበው አንድ አይደለም ነው። እና ያንን ይሄ ምናልባት ሊያብራራው ይችላል ብዬ አስባለሁ። ባቢ እኔ እንጃ አልገባኝም። ባህሩ ለምንድን ነው ያመጣችሁት? አሁን ጭቃ የተባለው ከባህሩ ጋር ነው ማለት ነው። ምናልባት የባህር ዳርቻ ላይ ሆኖ ሰው ካየ ጭቃው ባህሩ ጭቃማ ባህር ነው። እንደው አትላንቲክ ነው ብሎ ያስቀምጠው ታይላልኩ ለዛ ነው ጭቃማ ባህር ነው ብሎ ያስቀምጣሉ። ወይም ደግሞ ጥቁር አፈር ያለው ነው ብሎ ያስቀምጣሉ። አይ ፊኒሽንግ ናው you just start I start at 7 ቀጥል። እና ያ ጥቁሩ አፈር አሁን ለምሳሌ በምናባዊ ነገር ነው የምናወራው። እሺ እናንተ ሳሉት አይምሯችሁ ላይ ያ ጥቁር አፈር ከውሃ ጋር ሲዋሃድ ከሰውየው አቅጣጫ በምዕራባዊ ዳልቻውን ስትመለከቱት ጭቃ ነው የሚሆነው ሊትራሊ ማለት ነው። ውሃ አለ፣ ከዛ ደግሞ ጥቁር አፈር አለ። የአትላንቲክ ውቅያኖስ እንደዛ ነው። በፎቶ ደረጃ ምናልባት አሁን ማቅረብ ላልችል እችላለሁ፣ አቅርቢ ማሳየትም እችላለሁ። ስለዚህ ያ ግለሰብ ሲያየው የሚመለከተው እንደዛ ነው። ሌላው ደግሞ ሌላ አዲስ እንትን ደግሞ ልንገራችሁ። ለምሳሌ አንድ ሰው የህንድ ውቅያኖስን ቢመለከት የህንድ ውቅያኖስ ሀገራት ደሴቶች አካባቢ ያለው ሀገራትን ቢመለከት ውሃ እንትኗ ራሱ ውሃ ውስጥ የምትጠልቅ ይመስለዋል። በሆነ ሳይድ ደግሞ ሲመለከት ደግሞ እሳት ነገር ውስጥ የምትጠልቅ ነው ይመስለው። በጣም ጥቁር በጣም እንትን ቀይ ይሆንና እሳት ነገር ውስጥ ነው የምትጠልቅ ይመስለው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ያንን ወጀደሃ ብሎ አስቀመጠው። እርሷ አገኛት ምን ስትሆን ሐሚያ የሆነቻል ጥቁር የሆነች ጭቃ፣ ወይም ደግሞ በሌላ አቀራር ላይ ሐሚያህ ብሎ አስቀመጠ። ሞቃታማ የሆነች ውሃ፣ ያ ውሃ ወይም ያ ምንጭ ወይም ያ ውቅያኖስ ሞቃታማ ውሃ ነው፣ በተመሳሳይ ደረጃ ምንጭ ያለው ውሃ ነው ማለት እና እንደዛ ሆኖ አገኛት የሚል ትንተና ነው ልንሰጥ የምንችለው እዚህ ጋር ማለት ነው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ቀጥል ሀቢቢ። እሺ አንድ ነገር ብቻ ባቢ፣ እኔ ይሰማካል ባቢሎን? አዎ ይሰማል። ወደ ስራ ቦታ ልገባ ስለሆነ ይሄን ፎቶ ሳነሳ ለምሳሌ ማለት ነው ይሄን ፎቶ ሳነሳ እኔ ቢች ዳር ሆኜ እዚህ ጋር ሆኜ ነበር ያነሳሁት። ልጆች ጋር እየተጫወትኩኝ እዚህ ጋር ሆኜ ነበር ያነሳሁት እና ከእኔ እይታ አንጻር ልክ ፀሐይዋን ሳያት ከዚህ ከውሃው ካለበት ስር እየገባች መሆኑ ይታየኛል አይደል ባቢ? ባህር ሲሆን ነው እሱም እንደ ባህር ዳርቻ ላይ ከሆነ ስታየው ሰማይና ባህሩ የተጣበቀ መስሎ ነው የሚታየ። አዎ የተጣበቀ ነው የሚመስል። ግን አሁን ወደዚህ እየቀረብኩ በሄድኩኝ ቁጥር ፀሐይዋ ከኔ ምን እየሆነች ትሄዳለች? እየራቀች አትሄድም? እንዲሁ ሳያት
እንዲሁ ሳያት ወደ ጭቃውና ወደ ባህሩ እየገባች ይመስለኛል እኔ ካለሁበት አንጻር። ልክ ወደዚህ ግን እኔ ወደ እሷ ወደ ፀሐይዋ ኦኬ እዚህ ላይ እየጠገባች ነው፣ ወደ ጭቃው እየገባች ነው፣ ወደ ውሃው እየገባች ነው ብዬ ለማየት እሷን በቀረብኩኝ ቁጥር እሷ ደግሞ ከኔው እየራቀች ትሄዳለች አይደል? አልደርስባትም። የቁርአኑ አንቀጽ እየተናገረ ያለው ኡስታዝ አቡበከር እንዳለው ዙልቀርናይን ከቆመበትና ካለበት አንጻር ፀሐይዋን ሲያያት ልክ በዚህ መልኩ እየጠለቀች ነው የሚያያት። ስለዚህ ከዚህ ካየው አንጻር በዛ አይነት መልኩ ነው የሚናገረው ተመልካቹ ማለት ነው። ለምሳሌ አውሮፕላን ከጭንቅላታችን በላይ ሲበር ስናየው በጣም ትንሽ ሆኖ ነው የሚታየን አይደል? ከኛ ካለንበት አንጻር ስናየው። ልክ መሬት ላይ ሲወርድ ግን ምን ያህል ግዙፍ እንደሆነ ምን ያህል ትልቅ እንደሆነ ግን ደግሞ ልክ ቀርበን ስናየው የማይገናኝ ነገር ነው አይደል እንዴ ባቢ? እየጠበቀኝ ነው ለማስወራት እኮ ነው ማለት ነው። አብሽር እየጠበቀ ነው፣ ቃል በቃል እንድናወራ ነው። ያልገባህ ነገር ካለ በደንብ እንዲገባ ነው። ኧረ ችግር የለውም። እኔ እየሰማው ነው፣ እንትን ብዬ ልብ ብዬ እያዳመጥኩ ነው። ከዛ አንጻር ነው እኔ ምሳሌ ቆሜ ነገሩን ከማይበት ለምሳሌ አይፍል ታወር አለ፣ ቡርጅ ኸሊፋ አለ። ቡርጅ ኸሊፋን አሁን በፎቶ ብናየው በምን ብናየው በጣም ሰማይ ጠቀስ ነው። ልክ ቃርበን ደግሞ ስናየው ምን ይሆናል? በጣም ግዙፍ ነው ከኛ ካለንበት እይታ አንጻር። እና ከዚህ ኡስታዝ አቡበከር በጣም በአማረ ሁኔታ ነው ፎቶውን የከፈትኩለትም ለዛ ነበረ። ያልገባህ ነገር ካለ በደንብ ኡስታዝ ያስረግጥልሃል። አብሽር። ምን መሰለህ እዚህ ጋር ሊነሳ የሚችለው ጥያቄ አላህ Subhanahu Wa Ta'ala ላይ ምን ይህንን ተጠቀመ የሚል ነገር ነው ልታነሳ የምትችለው ማለት ነው። ምክንያቱም ብዙ አይነት አጠቃቀሞች ነበሩ ወይ ደግሞ በግልጽ ሊነግረን ይችል ነበርና በዚህ ያህል ደረጃ አላህ ለምን ተጠቀመ የሚለው ሞራቦት ብዙ የሚያሳየን ነገር አለ ብዬ አምናለሁ በመሰረቱ ማለት ነው። አንደኛ እኛ በተለምዶ ፀሐይ ጠለቀች፣ ፀሐይ ወጣች የሚሉ አጠቃቀሞችን እንጠቀማለን እና አሁን ሳይንሳዊ የሆነ አይዲያ ወይም ፊሎሶፊካል የሆነ ኮንሴፕት ራሱ ብናነሳ ፀሐይ ትጠልቃለች ወይ ፀሐይ ትወጣለች ወይ፣ ወዴት ነው የምትጠልቀው፣ ወዴት ነው የምትወጣው፣ ፀሐይ ነው የምትንቀሳቀሰው፣ ምድር ነው የምትንቀሳቀሰው? ይሄ እኮ ትልቅ አይዲያ ነው ባይዘው፣ ቀላል የሆነ አይዲያ አይደለም። ፀሐይ ነው የምትወጣው ወይስ ምድር ነው የምትሄደው ወደ ፀሐይ? ይሄን አስባችሁ ታውቃላችሁ? ምድር ነው ወደ ፀሐይ የሚሄደው ወይስ ፀሐይ ነው ወደ ምድር ነው የሚመጣው? ይሄ ትልቅ የሆነ አሁን ድረስ የሚነሳ ፊሎሶፊካል ሐሳብ ነው። ስለዚህ አላህ Subhanahu Wa Ta'ala ያንን ሐሳብ ቀለል አድርጎ ነው ያስቀመጠው። ምን አድርጎ አገኛት በሚል ቃል ማለት ነው፣ ወይም ፐርስፔክቲቭ ይባላል በእንግሊዘኛው። በአማርኛ እንዴት እንደሆነ እስቲ አስቀምጡ። ፐርስፔክቲቭ ምን ማለት ነው? ከሆነ ፐርስፔክቲቭ ስንመለከተው እንላለን። እንግሊዘኛው ሞር ይገልጸዋል፣ አማርኛ አለ ወይ አላቅም። እና ፐርስፔክቲቭ አለ። ያን ፐርስፔክቲቭ አላህ Subhanahu Wa Ta'ala የነገሩን ፌኖሜኖ በዛ ፐርስፔክቲቭ ነው ያስቀመጠው። ከሱ ፐርስፔክቲቭ አንፃር እንዲሆነ ከሌላ ፐርስፔክቲቭ አንፃር ሌላ ነገር ሊሆን ይችላል፣ ከሆነ ነገር አንፃር ግን እንደዛ ነው ብሎ ከሱ እይታ አንፃር አስቀመጠው ማለት ነው። አንድ ሁለተኛ እዚህ ጋር ያለው በጣም ትልቁ ጥበብ የቁርአን ጥበብ በጣም አስገራሚነቱ ይሄ ግለሰብ ዙልቀርነይን ያደረገው ኤክስፓንሽን ወይም ደግሞ ያደረገው ጉዞ ምን ያህል ሰፊ እንደሆነ አላህ እየገለጸ ነው ያለው። የጉዞው ርቀት ማለት ነው። የጉዞው ርቀት አላህ Subhanahu Wa Ta'ala እንዴት አድርጎ ነው ያስቀመጠው ሲባል እዛ ጋር ምን የሚል ነገር አስቀመጠ? ፀሐይ የምትጠልቅበት ቦታን ከሱ እይታ አንፃር ያንን አገኘ ብሎ ነው ያስቀመጠው ማለት ነው። ስለዚህ ዙልቀርነይን ከምዕራብ እስከ ምስራቅ ያለውን ግዛት አጠቃላይ መቆጣጠሩን አላህ Subhanahu Wa Ta'ala በአንድ ቃል እያስቀመጠልን፣ ያን ቃል ደግሞ በአገላለጽ ሂደት ላይ ስዕላዊ የምንለው አገላለጽ አለ፣ ወይም ምስል ከሳች የምንለው አለ። ያንን ምስል ከሳች የሆነ ነገር እኛ ላይ ያስቀመጠልን ማለት ነው። ሌላው ቦታው ራሱ ስፔሲፊክ ቅድም እንዳልኩት የአትላንቲክ ውቅያኖስ ነው ተብሎ ይገለጻል ያልኩን ቦታውን ራሱ አስቀምጦታል አላህ Subhanahu Wa Ta'ala ማለት ነው። ሲ ኦፍ ዳርክነስ ተብሎ የሚጠራው ቦታ ወይም የአትላንቲክ ውቅያኖስ ተብሎ ይጠራል። ያ መሆኑ እንዴት ነው የምታውቀው? ሐሚያ የምትለው የአረብኛ ቃል ያንን ስለምታሳይ ማለት ነው። ሞቃታማ ናት፣ ሐሚያ ናት፣ ሐሚያም ናት በተመሳሳይ ደረጃ የጥቁር የሆነ እንትን አላት ማለት ነው። እና ከዛ አንፃር ይሄ የረቀቀ የቁርአን አገላለጽ ነው ብለን መናገር እንችላለን ማለት ነው። ባይሆን ሐሰን እስቲ መዝሙረ ዳዊት ምዕራፍ 19 ቁጥር 6 ክፈትልን። ቆይቶ በቃ እሱን ከሌላ ከክርስቲያን ጋር ስንወያይ እንትን እንለዋለን። እሺ ቀጥል ባቢ፣ ቶ ቀጥል ባቢ።
መዝሙረ ዳዊት እኔ እሱ ችግር የለውም ብታወራበት ራሱ ችግር የለውም። አሪፍ ማውራት እንትን አለው። ግን እዛ ጋር ግን አንተ አሁን ቅድም ምንድን ያልከው ፀሐይ ነው የምትገባው ወይስ ምድር ነው የምትወጣው ነው ምናምን ብለህ ነበር። ፀሐይ መግቢያ እንዳላት እኮ ፀሐይ መግቢያ እንዳላት ግን አስረግጦ እየተናገረ ነው አይደል? ወደ ፀሐይ መግቢያ በደረሰ ጊዜ ካለ ይሄ የእርሱ እውቀት ነው አይደል? ወደ ፀሐይ መግቢያ በደረሰ ጊዜ ከተባለ መግቢያ አላት ማለት ነው ፀሐይ። ከዛ በኋላ የሱ እይታ ነው ብለህ ካልከው አገኛት የሚለውን የሚመጣው ከዛ በኋላ ያለው ነገር ነው። ስትገባ አገኛት እሱ ትክክል እኮ መግቢያው የት ነው የምትገባው? እኔ ከዛ ኦኬ የፀሐይ በቁርአን እንትን ፀሐይ ትዞራለች አይደል? ኦልሞስት በእኛ ሐሳብ ደረጃ ፀሐይም ምድርም ተንቀሳቃሽ ናቸው ብዬ አምናለሁ እኔ። ቁርአን እንደዛ ብሎ ነው የሚያምነው? እንደዛ ነው የሚለው? ይገልጿል። አዎ ምድር ትዞራለች ብሎ በሆነ ሴንስ ይገልጿል። ለምሳሌ ምን መሰለ በዑለማዎች መካከል ሁለት አይነት ነገራቶች ላይ ልዩነቶች ተፈጥረዋል። አንደኛው ምድር ራሷ ምን አይነት ይዘት አላት የሚለው ላይ፣ ሁለተኛው ምድር ተንቀሳቃሽ ናት ወይስ አይደለችም የሚለው ላይ ማለት ነው። እና እዛ ጋር የሚመጡ የቁርአን አናቅስቶችን በተለያየ መንገድ ያብራራሉ፣ በተለያየ መንገድ ማለት ነው። እኛም ደግሞ ያንን በተለየ መንገድ እናብራራዋለን ማለት ነው። ግን ሰብሰብ ስናደርገው ይሄን ሐሳብ እንትን እንበልና ወደ እነዚህ ሐሳቦች መቀጠል ካስፈለገ ኢንሻአላህ እንቀጥልበታለን። ይሄን ፖይንት ሰብሰብ እናድርገውና እኔ መጀመሪያውን ሐሳብ ያነሳሁት ላይክ ሐሳቡ በሐሳብ ደረጃ እንዲመጣ ነው። በጣም ሌላ እንትን ስላለ ማለት ነው። ሌላ ሐሳብ ስላለው ሰፊ ነገር ስላለው ማለት ነው። ስለዚህ የመጀመሪያው ያነሳነውን ሐሳብ ላይ ኢንሻአላህ ፖይንቶችን እንትን እንበልና ከዛ በኋላ ደግሞ ስለ ምድር ፐርስፔክቲቭ ምድር ናት ወይስ ፀሐይ ነው የምትዞረው ወይስ ሁለቱም ዘዋሪ ናቸው ሁለቱም ተንቀሳቃሽ ናቸው የሚሉ ነገራቶችን ደግሞ እንትን እናደርጋለን ኢንሻአላህ እናነሳለን። ምን አልክ ባቢ? እኮ በል ምን አልክ የሚለው አገላለጽ በል እኮ ነው። ምን ልበል እኔ ታዲያ? አይ መጀመሪያ ያነሳነው ሐሳብ ላይ እንዴት መጀመሪያውን የሆነ ፖይንት አነሳ፣ ከዛ እኛም የሆነ ፖይንት አነሳን። ከዛ አይ ከዚህ አንፃር ደግሞ የምትለው ነገር ካለ አይ እሱንማ ልል አልችልማ። እኔ ጫፍ ይዤ የምጠይቅ ሰው እኮ ነኝ። እሺ ሶ የመጀመሪያው ሐሳባችን ያ ነው። ቀደም የተነሳው የምድርና የፀሐይ እንትንን አስመልክቶ ሰፊ ነገራቶች አሉ። ምናልባት እነዚህን ሐሳቦች አሁን እዚህ ጋር አምጥቼ እንትን ባልላቸው ደስ ይለኝ ነበር፣ ግን ሰፊ ሐሳቦች አሉ በጣም ማለት ነው። ኢቭን ከሆነ ሌላ ጊዜ እንትን አድርገው በቃ እንደዛ ከሆነ እንትንም ስለሆነ ምናልባት ሰዓት ከሌለ ሰፊም ከሆነ ችግር የለውም ሌላ ጊዜ ምናልባት ልጅቷም እንዳተኛ አንተም እንዳናደርግህ ድንገትም ስለሆነ አይ እንትን ማለት እችላለሁ። እኔ እንትን ማለት እችላለሁ ማለት ፖይንቶቹን ምን ያህል ሰው አይምሮ ላይ ይገባሉ ምን ያህል እንትን ይላቸዋል የሚለውን ስለምጠራጠር አንዷን በነቂስ አንዷን ብቻ አንስቼ አንዱን ዝም ብዬ ጥቅስ ነገራችሁ ልለፍ፣ አንዱን ደግሞ ጥቅስ አንስቼ ልለፍ። እንደዛ እናድርግ። ባይዘው ምድር በዘመናዊ ሳይንስ ምድር ይዞራል ይባላል። እሺ ምናልባት ይሄ ሳይንስ ገና ካልደረሳችሁ ከታች ያላችሁ ሰዎች ማለት ነው እንደዛ የሚባል ደረጃ ላይ ነው ያለው አሁን ያለው ሳይንስ ላይ ማለት ነው። አላህ Subhanahu Wa Ta'ala ሱረቱ ዙመር አንቀጽ 39 ምዕራፍ 39 አንቀጽ 5 ላይ ሌሊቱን በቀን ላይ ይጠቀልላል ቀኑን በሌሊቱ ላይ ይጠቀልላል የሚል የቁርአን አንቀጽ አለ። እና ይሄንን የቁርአን አንቀጽ የኛ ምሁራኖች እንዴት አድርገው ነው ይከውር የሚለውን የአረብኛ ቃል የኛ ምሁራኖች እንዴት አድርገው ነው እንትን የተረዱት ከተባለ ላይክ እንደ ተርባይን አድርገው ነው የተረዱት፣ ወይም ደግሞ እንደዚህ ጥምጥም ወደ ሆነ ነገር ማለት ነው፣ ወይም የሚጠቀለል ወይም ደግሞ ክብ የሆነ እንደዚህ የሚዞር የሚንቀሳቀስ ነገር አድርገው ነው የተረዱት። ያንን ሐሳብ ደግሞ ከምን ጋር ነው ያያያዙ? ሱረቱል አንዓም
ምዕራፍ 27 አንቀጽ 88 ጋር ያያያዙት። ያ ሐሳብ ላይ ደግሞ አላህ Subhanahu Wa Ta'ala ስለ ተራሮች ሲናገር ተራሮችንም ታያለህ የረጉ የቆሙ ሆኖ ታስባቸዋለህ እነርሱ ግን እንደ ዳመና ይጓዛሉ ብሎ ነው አላህ Subhanahu Wa Ta'ala ያስቀመጠው ማለት ነው። እና ይጓዛሉ የሚለውን የቁርአን ይጓዛሉ የሚለውን ነገር በግልጽ ያ ምድርን የሚያሳይ እንደሆነ ምድርም ተጓዥ መሆናቸውን የተለያዩ ስኮላሮቻችን ወይም ደግሞ ምሁራኖቻችን እዚህ ላይ ሐሳባቸውን ሰርዝረዋል ማለት ነው። እንዳልኳችሁ ሐሳቡን ነካርጌው ነው ማልፈው እንጂ በጣም ሰፊ ተቃውሞችም ሰፊ ድጋፎችም ሰፊ የሆኑ ነገራቶች አሉት። ፀሐይን ደግሞ አስመልክቶ ዌልናውን የሆነ ነገር ነው የተቀመጡ ነገራቶች ስላሉ ማለት ነው። አላህ Subhanahu Wa Ta'ala ሱረቱል ያሲን ላይ ራሱ ሲያስቀምጥ እሺ የቁርአን አንቀጹ ምን መሰላችሁ? ለሸምሱ ينبغي لها أن تدرك القمر ولا الليل سابق النهار وكل في فلك يسبحون إلى الله سبحانه وتعالى ማለት ነው። ይሄ ቁርአን አንቀጽ ከአእምሮ በላይ የሆነ በተለይ በቁርአን ጥናት ላይ ሰፊና በጣም የሚገርም ነገርን በውስጡ ይይዛል። አንድ ቀለል ያለ ጥያቄ ልጠይቃችሁ እዚህ ጋር ማለት ነው። ባቢ ምናልባት አንተ እንትን የምትለው ከሆነ ማለት ነው ከቀንና ከሌሊት የቱ ይቀድማል ብለህ ታምናለህ አንተ? በአፈጣጠር ነው? አይ አሁን ላይ ከቀንና ከሌሊት የቱ ይቀድማል? ልክ እንደ ዶሮና እንቁላል ማለት ነው። አዎ አላህ ያንን ሲናሪዮ ምን ብሎ እንትና አራ ቀን ይቀድማል ይላል። እንዴት ነው ቀን የሚቀድመው? አሁን ዛሬ ማታ ነው አይደለ? በትላንትናው ቀን ተቀድሟል አይደለም እንዴ? ስለዚህ ምን ብለው ነው የሚያስቀምጡት? አላህ ቁርአን ላይ ምን ብሎ ነው ያስቀመጠው? ሱረቱል ያሲን ምዕራፍ 36 ቁጥር 40 ላይ ፀሐይ ጨረቃ ልትደርስበት አይገባም፣ ሌሊትም ቀንን ቀዳሚ አይሆንም፣ ሁሉም በመዞሪያቸው ውስጥ ይዋኛሉ አለ። ይሄ በጣም ጥበባዊ የሆነ አገላለጽ ነው። ለሸምሱ አለ ፀሐይ ينبغي لها أن تدرك القمر ፀሐይ የሚለው ምን ነው የሚያሳየው? ባይ ዲፎልት ንጋትን ነው። ንጋት ቀመርን ወይም ጨረቃ ላይ ሊደርስ አይችልም ማለት ጨረቃ ከዛ ደግሞ ማታ ደግሞ ቀንን ሊቀድም አይችልም ማለት ልክ እንደ ቀደም እንደተባለው እንደ ጫጩቷና እንደ ዶሮዋ ማለት ነው። በአፈጣጠር ደረጃ መጀመሪያ የነበረው ጨለማ እንደነበረ የታወቀ ነው። አሁን በምንኖርበት ደረጃ ግን የትኛው ነው የሚቀድመው የሚለውን ማንም ሰው ሊናገር አይችልም። አሁን እንቁላል ነው የሚቀድመው ይላል። እንቁላሉን ማን ጣለው? እንቁላል ነው የሚቀድመው ብለሽ የጻፍሽው ወይም የጻፍከው ሰው እንቁላሉን ማን ጣለው? ዶሮ። እንደዚህ እያለን ይሄዳል እና ከዛ አንፃር ተረዱት ማለት ነው። ያው ሰፊ ነው ሐሳቡ። እንትናን አስገቡት እስቲ ያምሲ የሚለውን አካውንት አስገቡት እስቲ። ያምሲ ብሎ ጤና ያለው እንትን ያወራም። እኔ ያያዩት እኮ ነው ኮመንት ግን ተረተረክ ምናምን አስገብተህ ብትጠይቀው ምንም ያውቀው ነገር የለም። አሁን አባቱ እንኳን አባቱ እንደሆነ እርግጠኛ አይደለም። ይቅርታ አድርግልኝ በሉ በቃ እንትን አድርጉ። ባቢ ቀጥሉ በቃ እናንተ። እሺ አያ አለሽ አይደል? ተዋውቂያችሁ ወንድሞች ናቸው። እነሱ ቤት መጥፋት የለብሽም። እነ ሞጣና እነ ዮኒ ማኛ ቤት ብቻ ሳይሆን እነሱ ጋር እንትን እያልሽ በትያልሽ እንትን በይሽ አለሽ። አያ አለሽ። ጀዛከላህ ኡስታዝ አቡበከር ባረከላሁ ፊክ ወኢያክ ጀዛከላህ ወኢያክ ያ ኡስታዝ ባቢ። መቼም ሌሎች ጥያቄዎች እንደምታነሳና እኛም እንድንማርበት እንደምታደርግ ተስፋ እናደርጋለን። መልካም ቀን፣ መልካም ጊዜ፣ መልካም ሌሊት ይሁንላችሁ ካላችሁበት። መማር ከፈለክ በእኔ ጥያቄ አትማርም። ያሲቶ ስግድ የለም ግን ሁሉም ሰው አንድ ጥያቄ ነው ያዘጋጀውለትና እምነታችንን ረግጠን ማለት ጽናቱን ይጨምርልናል። ለምሳሌ ማንኛውንም አይነት ጥያቄ ስታነሳ ያ ሲመለስ የኛ እምነት መሰረቱን አደገኛ መሰረት ላይ እንደተገነባ ይሰማኛል። እኔ የሚያፈርስ እሱን እስኪ መሰረቱን አፈርሳለሁ የሚል ጥያቄ እንዲጠይቅ እንፈልጋለን። ባቢ መሰረቱን የሚያፈርስ መሰረቱን የሚያናጋ ወይም እንኳን አፈርሳለሁኝ የተገነባበትን ነገር አፈርሳለሁኝ የሚል ጥያቄ ያስፈልጋል።
ይሄ ጥያቄ ደግሞ ሲመለስ ያው የኛ እምነት ምን ይላል ይጨምራል። እስካሁን የሚገርምህ ነገር እኔ የማምነው ምንድነው ጥያቄዎች ይነሳሉ፣ ግን አሁን ለምሳሌ ብዙ ምሁራኖች ያነሷቸው ጥያቄዎች አሉ። ለምሳሌ ገብቷል። እነሱ ያላነሷቸው ጥያቄዎችን ለማግኘት ግን በጣም ይከብዳል። አሁን ቁጭ ብለህ እያነበብክ ጥያቄ እንትን ለማድረግ ነቅሰህ ለማውጣት በጣም ከባድ ነውና እንደውም የሚገርም ነገር እኔ የተለያዩ ሃይማኖቶችን የዛ እምነት አማኞች ያልሆኑ ሰዎች የሚጠይቋቸው ጥያቄዎችን ምንድናቸው ብዬ ጎግል እያደረኩ ነበርና በጣም የሚያስቅ ነገር ነው ያለው። ግን ዓለም የተማረ ሰው የላትም እንዴ ምናምን ብዬ እያሰብኩ ነበር። እርግጠኛ ነኝ እነዛ ጥያቄዎች ተማርን የሚሉ ትልልቅ ሰዎች ያነሷቸው ጥያቄዎች ናቸውና ጥያቄዎችን ስታያቸው በጣም የሚያስቅ ጥያቄ ነው የምታገኘውና እነሱ ደግሞ ለመጠየቅ ደግሞ የሚያሳፍር ነገር ነው። እኔ ትውልዶችን ሲጠይቁ ሰማለሁ ጥያቄዎችን ማለት ነው፣ ግን የሚያሳፍር ነገር ነው። በአንዳንድ የሚነሱ ጥያቄዎች ለምን እንደሚነሱ ከምን እንደሚነሱ መነሻቸው ምን እንደሆነ እንትን አድርገህ ስታያቸው የሚያሳፈሩ ጥያቄዎች ናቸው። የሞተ ጥያቄ ነው። እንደውም እነሱን ጥያቄ ጠይቆ ሰው የድንቁርና ባንዲራ ማውለብለብ ነው የሚሆነው። እና ከባድ ነው ጥያቄ እንትን ለማድረግ ለማለት ነው ባጭሩ። ያው እስልምና ላይ የሚያነሱ ጥያቄ የእነሱ መጽሐፍ እኮ በትክክል ስለማያውቁት ጭምር እኮ ነው ማለት ግራ ይገባቸውና እንዴት ይሄ እንደዚህ ይባላል እስልምና ላይ ብለው እስልምና ላይ ያለው ነገር ለማንሳት ይፈልጋሉ። እጃቸው ላይ ያለውን እኮ ዶክመንት አያሉት። ለዛ ነው አሁን እነዚህ ረመዳን ወንድሜ ሰላም አለይኩም ባቢ ስራ እየገባው ነው። ሌላ ጊዜ እንገናኛለን። እሺ አሲው እሺ ቻው። መቼ አሲው ረመዳን አለ አንቺ ልጅ ግን አለሽ? ያምሴ ና ግባ እስኪ ና ግባ። አንተ ደግሞ ጥያቄ ካለ ገብታ አትጠይቅም እንዴ? በኮመንት ከታች ምን አሰቃየ አንተ? አሁን ሰላም ቀጠቀጥከኝ። ሰላም ብያለሁ። ምን እቀጠቅጣለሁ? ከታች ዝም ብለህ ትቀጠቅጣለህ እንዴ? አንተ አሁን ገብታ አትጠይቅም? አይ ከሰው ጋር እያወራሁ ነበር። ለዛ እኮ ነው መልስ እየመለስኩላቸው። መልስ እየመለስክ ሳይሆን የኢሳ ሐዋርያቶች ይንገረን መልስ ካለው አልክ። ገብቷል? ነገሩኝ እስቲ ሐዋርያቶች አሉታ? ጥያቄ አይደለም እኮ ይሄ። አሉ ስለሚል እኮ ግዴታ ደስ ይለኛል። አሉ ካለ በቃ መኖራቸው በቂ ነው። እኔ ግን አሁን ዝም ብዬ ቀለል ያለ ጥያቄ ብጠይቅ አንተ አትመልሰውም እርግጠኛ ነኝ። ማለት አሉ ብሎ ነግሮ ስሙ መጥቀሱ ለምን ከበደው? ግዴታ ነው እንዴ? እኮ ድርሰት ወይም የሆነ የታሪክ እንትን እኮ አይደለ፣ ሃይማኖት አይደል እንዴ? ሰዎቹን ጠቅሶ ከነገረ ስማቸው መንገር ለምን አቃተው? እኮ ግዴታ ነው መናገር አለበት። አሉ ብሎ ካለ አሉ ማለት ነው። ኦኬ ጥሩ ነው። እሺ ጥሩ ነው። እንደዛ ከሆነ መጽሐፍ ቅዱስ ውስጥ መልከ ጸዲቅ የሚባል ሰው እንዳለ ይናገራል መጽሐፍ ቅዱስ አይደል? መልከ ጸዲቅ ታዲያ ስለ ራሱ ታሪክ ሊያወራ ይችላል እኮ። እነዚህ ሰዎች እኮ አሉ ነው የተባሉት። እነዛ ሰዎች ደግሞ አይደለም እኮ መጽሐፍ ቅዱስ ስለ መልከ ጸዲቅ ይናገራል አይደል? ለምሳሌ መጽሐፍ ቅዱስ አይደል? አትቸኩል። ረጋ ብዬ ነው ረጋ ብለን እንድንግባባ እኮ ነው። እኔ እንዲገባ ብዬ እኮ ነው። ለቀቅ እንድታደርገው ብዬ ነው። ኃያል አድርገናቸዋል ሐዋርያቶች ሰጥተናል ስለሚል የሐዋርያቶቹ ስም ምንድነው? የት ነው እኮ? እኔ ጥያቄ ስማቸው መናገር አለበት ብለህ ካልክ ስማቸው መናገር አለበት ብለህ ካልክ እሱ ሌላ ነገር ነው። ገብቷል? መልከ ጸዲቅ በመጽሐፍ ቅዱስ ውስጥ መልከ ጸዲቅ የሚባል ሰው አለ። መልከ ጸዲቅ ግን እናቷ አትታወቅ፣ አባቷ አይታወቅ፣ ሰው ይሁን አራተኛ ስላሴ የስላሴ አራተኛ ይሁን እግዚአብሔር ይሁን ፈጣሪ ይሁን መልአክ ይሁን ሰይጣን ይሁን አይታወቅም። አሁን ያንተ ቤት ነው የጠየቁ አሉ ብሎ ጠቅሷቸዋል። ሐዋርያቶች አሉት ብሏል። እነማን ናቸው? ኃያል ያርጋቸው። ግዴታ አይደለም አልኩ። ግዴታ አይደለም። ሐዋርያቶች መኖራቸው አሉ ብሎ ለምን ጠቀሳቸው? መኖራቸውን የተናገረው እኮ መኖራቸው ከነገረኝ ታዲያ የት እንዳስተማሩ ምን ብሎ ነው የጠቀሰው? በኢሳ በኩል ተመሰለበት ሲባል ደግሞ ምን ብሎ ነው ያስተማረው? ምን ብሎ የተናገረው? ሐዋርያቶች አሉት እኮ ምን ብሎ ነው የተናገረው?
እኮ ካሉት ካለ እንዳሉት ነው የተናገረው። እነዛ ሐዋርያቶች ደግሞ አንተ እንደምትለው ማንነት እንደሌላቸው ራሱ ይናገራል ቁርአኑ ማለት ነው። አንድ አምላክን ያመልኩ ነበር ብሎ ነው እንትን የሚያደርገው። እኔ እኮ ማን ነው የሚያመልኩት እኮ አይደለም፣ ማን ይባላሉ። ለምሳሌ አንተ ጓደኛ አለ ሲባል ጓደኛ ማን ነው? ያንተ ታሪክ ምን ይሰራል አንተ? ምን ይሰራል አንተ? አሁን እንትናን ወለደ የሚለው መጽሐፍ ቅዱስ እንጂ ቁርአን እኮ አይደለም። ምን ይሰራል አንተ? አሁን ስማቸውን መገለጽ አለበት ስለምታወራው ምን ይሰራል? ማን ነው በኢሳ ተመስሎ የተሰቀለው ማን ነው? መጀመሪያ እሱን እንትን አድርገዋ። የመጀመሪያ እንትን ታትል ለምን ትዘላለህ አንተ? ገለለም በቃ መልስ የለህም። በቃ ስማቸው አታውቀውም፣ አልነገረም። ገመድ ይዘህ ነው እንደ የመጣው አንተ ደግሞ ዘለልክ እኮ አይደለም። እሺ ተመስሎ ዝላይ ማን ነው? ማንንም ይሁን ምን ይሰራል አንተ? አሁን እሱ ራሱ ምንድነው? ይሄ ቀልድ ነው እንዴ? ቀልድ አይደለም ነው። ጥያቄ ስትጠይቅ አንተ አሁን አንተ የሚጠቅም ጥያቄ ሆነ አለበት። ምንድነው የአንድ ነገር ታሪክ ካላወቅኩት ነበረ ብዬ ከማውራ ይልቅ ማን እንደሆነ ማንነቱ ካልነገረኝ ምንድነው እኮ ማን ሆኑ ለአንተ ምንድነው የሚሰራልህ ነው እንዴ? ለምን መጥቀስ አቃተው እንዴ? ስላቃተው እኮ አይደለም እኮ ለምን አልነገረም? አንተን እየተቃወመ እኮ ምን ይሰራልሃል? እንትና የሚባል ብሎ የሚጠቅስልህ ምን ይሰራልሃል? አንተ አሁን ምን ይጠቅማል? አንተ ይጠቅስልህ ምንድነው? የነብዩ መሐመድ ሰሃባዎች ሲሆን ግን ከ1 እስከ 5 ታውቃቸዋለህ። ከሊፋ እያልክ ትጠቅሳቸዋለህ። እሱ እኔ ሳልሆን አንተም ታውቃቸዋለህ። ለምን ያልጠቀሰው? እሱም ያው ነብዩ ነው አይደል የምታምነው? ጥያቄውን ማንን ነው? ኢሳን ነብዩ ነው ብለህ ታምናለህ አይደል? አንተ ነብዩ ብለህ አታምንም እንዴ? ነብዩ እንደሆነ እኔ ጌታ ብዬ ነው የማምነው። አንተ ነብይ ብለህ እስከተከተልክ ድረስ ደግሞ ሐዋርያቶች ነብይ ብለህ አታምንም? ተነገረ ሐዋርያቶች ማን ይባላሉ? ነብይ ብለህ አታምንም? እኔ በጭቃ ወፍ የሚሰራ ነብይ አይቼ አላውቅም። እንዴ እኮ ነብይ ብለህ አታምንም? ኢየሱስ ጌታ ነው፣ ነብይ አይደለም አይደል? ነብይ ያደረገውማ መሐመድ ነው ከ600 ዓመት መጥቶ እኮ በአንተ እምነት ነብይ አይደለም ኢየሱስ? ነብይ አይደለም፣ ነብያትን የሚልክ ጌታ ነው እንጂ በስጋ የተገለጠ። አመሰግናለሁ። አንተ አሁን እኔ ደደብ ብሰድብህ ተሳዳቢ ልትለኝ ነው። ችግር የለውም። በጣም ያሳዝነው ነገር ዝም ብለህ ችግሩ ምንድነው? መጽሐፍ ብለህ ዝም ብለህ የምትመራ አንተ አላር ደደብማ አይደለሁም። ምንድን ነው ያስተማሩት? ማን ነው የተሰቀለው? መጽሐፍ ቅዱስ ማን ነው የተመሰለው? መጽሐፍ ቅዱስ እንኳን ዝም ብለህ በጭፍና የምትመራለህ። በጭፍና አይደለም። ድድብናን ነው ግልጽ እያደረክ ያለው እኮ። አዳምጣ። ስለ ከዲጃ ታውቃለህ? አዳምጥ። ስለ አይሻ ታውቃለህ? አዳምጥ። ስለ ኢሳ እንዴት መታወቅ ስላለባት ነው የማውቃት እኮ። አዳምጥ። ኢሳ አይታወቅም? በተአምር የተወለደው አየህ፣ ችግር በቃ እኔ አባራለሁ። እንደዛ ከሆነ አዳምጥ ብዬ ስለ ማዳመጥ መጽሐፍ ቅዱስ ኢየሱስ ክርስቶስ ነብይ እንደሆነ እንደሚናገር እንኳን አታውቅም። ወደ አላህ ዘንድ ለምንድን ነው ሄደው? ለምንስ አስመለጠው? አዳምጠኝ። ለምንስ እንዳይገሉት አዳነው? እና እግዚአብሔር ሆኖ መገረፍ ነበረበት? ኃያል አምላክ ተብሎ መቸንከር ነበረበት? አምላክ ተብሎ መወጠር ነበረበት ወይ? አምላክ ተብሎ መገረፍ ነበረበት? መገደል ነበረበት? መሞት ነበረበት? መዋረድ ነበረበት? አምላክ ተብሎ መዋረድ ነበረበት? ሁሉ ጠየቁህ እኮ። እግዚአብሔር አምላክ ተብሎ በፈጠራቸው ፍጥሯን መገረፍ ነበረበት? እሱ ላይ መተፋት ነበረበት? እስቲ ንገረኝ። እሱ ግድ የለም። እሱ ሲመጣ ታየዋለህ። አንተ ግን መዳኑ ደበረ አይደል? ኢየሱስ ክርስቶስ ከሞት መዳኑ ደበረ። ለምን ይቆነጥጠዋል? እሱ በአንተ በመጽሐፍ ቅዱስ ስለምታውቀው ሰይጣን ወስዶ የሆነ ቦታ ላይ ወስዶ ሰይጣን እስኪ ወንድ ከሆንክ ከዚህ ራስህን ፈጥፍጥ አለው። ሰይጣን አየሁ አምላክን ሲፈተን ሰይጣን ሲፈትነው ወንድሜ። አሁን አንተ ኢየሱስ በመዳኑ አንተ ተናደህ ነው? ኢየሱስ ስለዳነ ተናደህ ነው? በተአምር እንዲወለድ አደረገው። እንደገና ተናደህ ሌላ ሰው አስገደለ እኮ። ተናደህ ነው አንተ አሁን ኢየሱስ ስለዳነ ተናደህ ነው? በጣም ተናደህ። ኢየሱስ ስለዳነ ተናደህ መሞት ነበረበት። በሌላ ኃጢአት ሌላውን ሰው የሚያስገድል አይደለም ፈጣሪ። አንተ አሁን ኢየሱስ አምላክ የሚባል ሰው ፈጣሪ የሚባል ሰው ተገርፎ ተቸንክሮ ተወጥሮ መሞት ነበረበት ብለህ ማመን በጣም ከባድ ነው። በኢሳ በኩል የሞተ ሰው ለእንዳንተ አይነት ፈጣሪ መሞቱ ፈጣሪ የሚባል አካል መሞቱ በጣም ነው የሚያሳዝነው። ናውረድ አንተ ገንገበት ፈጣሪ ሞተልኝ ብለህ እያመለክ ነው አንተ። አሁን ያንተ ድንቁርና ጥግ ድረስ ነው። አንተ አትድንም።
እኔ ስልጣን ቢኖረኝ እውነት ለመናገር ስላሴ የሚያምኑ ሰዎች ረሽናቸው ነበር። እንደ ሂትለር ታሪክ ሰራ ነበረው ማለት ነው። መጪው ትውልድ አንድ እውነት ልንገራችሁ፣ የዚህ ዘመን ትውልድ አይሁድ እንደሚጠይፈው በጣም ነው የሚጠይፋቸው እስራኤላውያንን ማለት ነው። ምን ነው ሂትለር በጨረሳቸው ነው የሚለው። ለወደፊት ደግሞ እንደሱ ታሪክ መስራት እፈልጋለሁ። ነው ያው ክርስቲያን የሚባል ይሄ በስላሴ የሚያምን ትውልድ መረሻን እፈልጋለሁ። ከዚህ በኋላ ያለው ትውልድ ትንሽ አስቀራለሁ። የሆነ ዳርቻ ላይ የሚኖሩ አስቀራለሁ። ውሃ የሚያመላልሱ ማለት ነው፣ የሚያገለግሉ ሰው አገልጋይ ያስፈልገዋል። እንደዚህ ነው በቃ መጥፋት ያለበት። እንደዚህ አይነት ትውልድ መረሻን ያለበት ምንም አይጠቅምም። ፈጣሪ የሚባለውን አካል ሰማይና ምድርን የዘረጋ አካል መስቀል ላይ ተቸንክሮ እግሩና እጁን ተወጥሮ እንትኑን አንጠልጥሎ ተቸንክሮ ምተዋል። ለምን ስትለው ኃይለኛ ነው። አስባችሁታል? ትውልድስ ምንድነው ስትለው በቃ ወራዳ፣ ዝሙተኛ፣ ባለጌ፣ ቆሻሻ ትውልድ ነው። ትውልዱ ራሱ ማለት በጣም ባለጌ ትውልድ። ለዚህ ባለጌ ትውልድ ፈጣሪ ሞተልኝ ብለው ነው የሚያምኑ። በጣም ነው የሚያሳዝነው። እንኳን ፈጣሪ እንኳን ኢየሱስ ክርስቶስ እኔ ራሱ ለዚህ ትውልድ ጥፍሬን እንትን አልደረግም። በጣም መረን ትውልድ ነው። ዝሙተኛ ትውልድ ነው። ቆሻሻ ትውልድ ነው። ባለጌ ትውልድ ነው። አዳምን ከሰራው በብዙ እጥፍ ኃጢአትን የሰራ ትውልድ ነው። በአዳም ኃጢአት ምናምን አዳም በሰራው ምናምን እያለ ደግሞ ጥባ ጥቤ ይጫወታል። ሰው መሆን አለባችሁ። ማሰብ አለብህ እንዴ! መቅደም አለባችሁ። እኔ በጣም ነው ማዝነው። በጣም ነው ማዝነው። በጣም አዝናለሁ። የምር ከዚህ በኋላ የሚመጡ ትውልዶች እንደዚህ አይነት አመለካከት አይቀበሉ። ይሄ ተረትና ትርክት አይቀበሉ። የደደቦች ፍልስፍና ተከትለን ደግሞ ገደል ልንገባ ነው። ራሳችን ነው ነፃ ማውጣት ያለብን። ጉባኤ አድርገው በድምጽ ብልጫ አምላክ ያደረጉት አካል አምላክ ነው ብለህ ራስህን ሸውደህ ራስህን አደድበህ ጀዝበህ ተመስጠህ እኔ መመሰጥ አልጋ ላይ እንደሆነ ነው የማውቀው። ተመስጠህ ምንድነው መንግስተ ሰማያትን ትወርሳለህ። ይቅርብኝ። በመደንቆር የሚወረስ መንግስተ ሰማያት የለም። እንዴ ራሴን አላመልክም። እኔ ሰው ነኝ። የሚመለክ ሰው ከሆነ ራሴን አላመልክም። እኔ ልዩነቱ ኢየሱስ ከኔ በምን ይለያል? በምንድን ነው የሚለየው? ጥርስ አለኝ፣ ጥርስ አለው፣ ቅንድብ አለኝ፣ ቅንድብ አለው፣ ከንፈር፣ ፀጉር አለኝ፣ ጾታ ወንድ ነው፣ እኔም ወንድ ነኝ። በቃ ይለብስ ነበረ፣ ይጫመት ነበረ፣ ይራመድ ነበረ፣ ይደክም፣ ይጠማ ነበረ፣ ይወርድ ይወጣ ነበረ። አለቀ። 30 ዓመት መከራውን በላ። እንደው ከባዱ ጥያቄ ምንድን ነው? ኢየሱስ የሚባል ሰው ራሱ እግዚአብሔር ብለው የሚያምኑ ሰዎች 10 ምናምን ዓመት ስራውን ረስቶ ነበረ እስራኤል ምድር ላይ ማለት ነው። ፈጣሪ ብለው የሚያምኑት ማለት ነው። 20 ምናምን ዓመት ነው እንጂ ራሱ 30 ዓመት ነው እንጂ 30 ዓመት ምንም አልሰራም። ከዛ መጨረሻ ላይ የሆነች እንትን አደረገ፣ ሰበክ አደረገ፣ መጨረሻ ላይ ቸነከሩት ይላል። 30 ዓመት ጉዳዩን የመጣበትን ዓላማ የረሳ ፈጣሪ ለመጀመሪያ ጊዜ መስበክ የጀመረው በ30 ዓመት ነው። እንደዛ ነው አይደል? ስራውን ረስተው ነበረ። ከዛ ደግሞ እስከ የ12 ዓመት እስከሚሆን ታሪኩ ይታወቃል አሁን መጽሐፍ ቅዱስ ውስጥ። ከዛ በኋላ ግን አይታወቅም። መጨረሻ ላይ ነው ብቅ ያለው። የት ሄደው ነበር አይታወቅም። አሁን ከ12 ዓመት በኋላ ኢየሱስ ክርስቶስ የት ነበረ? ታሪኩ ይታወቃል። ምን ሲሰራ ነበር ይታወቃል። አሁን አይታወቅም ምን ይሰራ እንደነበረ። ወደ ቻይና ይብረር፣ ወደ ግብጽ ይውረድ፣ ወደ ኢትዮጵያ ይሰደድ፣ ወደ ኢንዲያኖች ሂዶ እንትን ይማር፣ አይታወቅም የት እንደነበረው ማለት ነው ኢየሱስ። እና ይሄን እግዚአብሔር ነው ፈጣሪ ነው ብሎ ማመን ደግሞ ድድብና ነው። ሰው መሆን አለበት። በነገራችን ላይ የኛ ደረጃ ይሄ የሰው ማንነት ለፈጣሪ ከሰጠ ነው እኛ ከዛ መላቀቅ አለብን ማለት ነው። ያ ማንነት ደግሞ ለፈጣሪ አሳልፎ የሚሰጥ ሰው የእንስሳቶችን ማንነት ተቀብለዋል ማለት ነው። እንደዛ ነው እኔ የማምነው። የሰው ልጅ ማንነት ለፈጣሪ ከሰጠ ፈጣሪ ሰው ሆነ ብሎ ማለት ነው ማንነቱን አሳልፎ ለፈጣሪ ከሰጠው የእንስሳን ማንነት አሜን ብሎ የተቀበለ ህዝብ መሆን አለበት። ያ ደግሞ ስላሴ የሚያምኑ ሰዎች ናቸው ከእንስሳም በላይ።
እንደውም እንስሳ በተፈጠረበት ዓላማ ነው እየኖረ ያለው። አህያ እንድትጫን የተፈጠረችው እያገለገለች ነው። ሰው ግን እንዲያስብበት የተሰጠውን አይምሮ አለው፣ አይጠቀምበትም። አሁን የሥላሴ አማኝ ደስ የሚለው ነገር አሁን አዳዲስ ሰዎች እየመጡ ነው። በቃ የሰለቻቸው ሰዎች እየመጡ ነው። በቃ ደብሮኛል ምናምን ብለው እርግፍ አድርገው እየወጡ ነው ሰዎች። በቃ ሰልችተዋቸዋል፣ ሳክስ ደብሯቸዋል፣ በቃ ጨንቋቸዋል። ሰላም የለውም፣ ምንም ትርጉም የለውም። የሚያዝ የሚጨበጥ ነገር የለውም። ምንድን ነው እና በቄጣችሁን እንትን ለማለት እኔ ጋር መምጣት የለባችሁም ሰዎች። እኛ የገባንበት ዘመናዊነትን ነው የሚሰበከው። ሰው መሆንህን አምነህ ትቀበላለህ። በቃ በዚህ ነው የምናምነው። እንስሳነትን እንጠየፋለን፣ ድድብና እንጠየፋለን፣ ተረትና ትርክትን አንቀበልም። ታሪክ እንደ አዲስ መጻፍ አለበት። ሃይማኖቶች መዳሰስ አለባቸው። በቃ አመሰግናለሁ። ከንውጣ ሰዎች አያለሽ እንዴት አድርገን ነው የምንተዋት? አሁን እኔ እንትን ብንወጣ ካሜራውን ይከፈታል። ኧረ የምታውቋት ሰዎች ደውሉላት እስኪ፣ በውስጥ የምታውቋት ማፉ ቴንኪው። ደውልላት እስኪ ደውልላት። ከወጣን ኢዱዬ እንዴት ነሽ? ሰላም ነው? 665ን እየሰበክን ነው። ተስፋ አደርጋለሁ በቅርቡ ወደ 665 እንደምትቀያቀን ከነባልሽ። እኔን ትተሽ አግብተሻል። እንግዲህ ምን ይደረጋል? ኢካጊሎ ይፍረድብሽ ብያለሁ። እኔን ሜዳ ላይ ጥለሽ አቡ ቤት ምን ልሰራ ነው? እኔ አቡ ቤት እኔ ለምመጣው ይዱ አይመቸኝም እንደዚህ አይነት ነገር። ልጅቷ እንትን ብለው ታግታለች ብለው የሚያገቱ ሰዎች እንዲገሏት ነው ሲያደርጉ የከረሙትና የሚደብር። ኧረ እኔ ምንም አልፈልግም የጠፋ ሰው። እኔ ከሷ በላይ ቤተሰቦቿን ያሳዝኑኝ። አጉል ተስፋን የሰጧቸው ያሳዝናል። ገብቶሻል? እና እያስፈራሩ እየተሳደቡ አጋቶች የሚባሉ ሰዎች ልጅቷ እንትን ትላለች ብለው አቡ ቤት ከምትይ ግን ቤትሽን ምግብ ሰርተሽ ምናምን ከነባልሽ እንትን አትይኝም እንዴ አንቺ? ምን ይሰራልሻል አንቺ? አሁን ተይ እንጂ። ቀላል ጲላ ቀሚስ መሸጫ ብቻ እንዴ አያለሽ? ተኙ ወይስ ተኛሽ እንዴ አንቺ? እንዴ ኧረ አይደረግም እኮ እንደዛ። ጀዋር መሐመድ መጥቶ ነበር እኮ። ማነው? ፖለቲካ ተነስቶ ከሃይማኖት አልፈን ማለት ነው። ማፉ ቴንኪ። በቃ ዘግተሽ ውጪ። እናመሰግናለን። እሺ እሺ ባቤ ደህና ደሩ።